እግዚአብሔር የሚረዳ እግዚአብሔር የሚደግፍ እግዚአብሔር የሚያግዝ እግዚአብሔር በመከራ መልስ የሚሆን እግዚአብሔር ከጠላቶች እጅ አንተን የሚታደግ እግዚአብሔር በሰጠ ቦታ ላይ ካለ ነው። ብዙ ሰዎችን ዛሬ መልእክት አለኝ። በመከራችሁ እግዚአብሔር መልስ ይሆናችኋል። ባስጨነቃችሁ ነገር እጁን ይዘረጋላችኋል። በሚያስፈልጋችሁ ነገር ሰማይ ይከፍትላችኋል። አንድ ነገር አስረግጬ ልንገራችሁ። በመከራችሁ እግዚአብሔር መጽናናት በእርሱ ትጽናናላችሁ። ከዚህ በኋላ በመከራ ያሉ ሁሉ በእናንተ ይጽናናሉ። እኛ በማ መጽናናት እየተጽናናን በመከራ ያሉትን ሁሉ ማጽናናት። አጠገብ ያለውን ሰው አንተ በእግዚአብሔር መጽናናት ብሎ ትጽናናና ነገር ይቀየርና ያንተ ስራ በእሱ ይሰራና ያንተ ባዶነት በእርሱ ይሞላና የብዙ ሰዎች ባዶነት ባንተ ይሞላል። የብዙ ሰዎች እስራት ባንተ ይፈታል። የብዙ ሰዎች ነገር ባንተ ይለወጣል። የብዙ ሰዎች ነገር ባንተ ይስተካከላል። ጳውሎስ የህይወት አይደለም እሻገራለሁ የሚል ተስፋ አይደለም የሞት እንኳን ፍርሃት ህይወታችንን ምን አድርጎት ከቦን ነበር ይልና ይህንን ከሚያል ግን እጅግ ሞት ከሚመስል ካስጨነቀን ነገር እግዚአብሔር አዳነናል። ዛሬ አላውቅም አንድን ሰው እግዚአብሔር ካስጨነቀው ነገር ሲያድነው ያለው ተወሄ ትንሽ ራስ ምታት የሆነ ሐኪም ያወጀብ አይደለም። ሞት ከሚመስል ከባድ ከተማለው ነገር እግዚአብሔር ዛሬ ቤትን ሲያስመልጠው ያለው አገልግሎትን ሲያስመልጠው አያለሁ። ልጆችን ሲያስመልጣቸው አያለሁ። በስፍራውን እንጂ እግዚአብሔር በሰጠ ነገር የተቀበልከው በተቀበልከው እሱን አክብር እንጂ አንደኛ በመከራ እየረዳ እግዚአብሔር ብዙዎችን ባንተ ያስረዳል። ሁለተኛ ሞት ከሚመስል ካሰጋ ካስፈራ ከበላተኛው ካጥፊው ካድካቢዎች አረ እግዚአብሔር ያድንሃል። ቁጭ በሉልኝ። ፈጠን በሉና ከኔ ጋር ይህን ቃል አብራችሁ እንድታነቡ ፈልጋለሁ። ከማለዳ ጀምሮ ውስጤን ሞልቶት ከሰዎች ጋር ስጸልይበት ስናገርበት የነበረ ቃል ነው ማለት ነው እና ይህን ቃል ሁላችሁም ከኔ ጋር እንድታነቡ ፈልጋለሁ። ሁለተኛ ቆሮንቶስ መልእክት ምዕራፍ 1 ከቁጥር 1 ጀምሮ ያለውን ያውን የከበረውን የእግዚአብሔርን ቃል ለጌታ ክብር አነባለሁ። በሕይወታችሁ ዘመን ክርስቲያኖች በክርስቶስ የዳናችሁ ሰዎች የእግዚአብሔርን ነገር ያወቃችሁ ሰዎች ሰክሰስ እንዴት መሆን እንደምትችሉ ወይም ደግሞ በደከማችሁበት ነገር ውጤት እንዴት ማግኘት እንደምትችሉ የእግዚአብሔር ቃል እዚህ ሐሳብ ላይ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች ይነግራቸዋል። ጳውሎስ ይህን መልእክቱን ሲጀምር የሚጀምረው ጳውሎስ መልእክቱን እንዲህ ብሎ ነው የሚጀምረው። ይሄ መልእክት በደንብ አድርጋችሁ ከሰማችሁት እርግጠኛ ነኝ ከዚህ በኋላ በምታደርጓቸው ነገሮች በምትንቀሳቀሱባቸው እንቅስቃሴዎች ከዚህ በኋላ የነገሮቻችሁን ውጤት ማየት ትጀምራላችሁ። የድካማችሁን መልስ ማየት ትጀምራላችሁ። ማግኘት ትጀምራላችሁ። እና እዚህ ሐሳብ ላይ እንደዚህ ይላል። ያውን የከበረውን የእግዚአብሔርን ቃል ለጌታ ክብር አነባለሁ። እንዲህ ይላል፣ በእግዚአብሔር ፈቃድ ይላል የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በማፍቃድ እዚህ ሐሳብ ላይ እንድታሰምሩበት ፈልጋለሁ። በእግዚአብሔር ፈቃድ በአንድ ቁጥር ላይ ሁለት ነጥቦችን ነው ጳውሎስ አስሮ የሚያወራው። በእግዚአብሔር ፈቃድ ይላል። ስለዚህ ጳውሎስ ሐዋርያ የሆነው ሊሆን ስለፈለገ አይደለም። ጳውሎስ ሐዋርያ የሆነው ራሱ ሊሆን ስለወደደ አይደለም ጳውሎስ ሐዋርያ የሆነው። ስለዚህ ሐዋርያ የሆነው ጳውሎስ ክህነትን ወይም ደግሞ የሐዋርያነትን ጸጋ ወይም ስጦታ ከማግኝቶ ነው? ከእግዚአብሔር አግኝቶ ነው። ስለዚህ ስሙኝ፣ ማንም ነጋዴ ልሁን ስላለ ነጋዴ ሊሆን አይችልም። ማንም እኔ አገልጋይ ልሁን ስላለ አገልጋይ ሊሆን ሰባኪ ሊሆን፣ ማንም ባለጠጋ ሊሆን፣ ማንም የሆነ ነገር ልሁን ስላለ መሆን አይችልም።
ሊሆን እንኳን ቢፈልግ በሚያረጋው ነገር ውጤት አይኖረውም። ብዙ ሰዎች መሆን ስለሚፈልጉ ነው የሚሆኑት። ስለሚፈልጉ ነው የሚሆኑት። እግዚአብሔር ካላደረገ መሆን አትችልም። መሆን መቻል ማለት በምታደርገው ነገር ውጤት ማየት ማለት ነው። መሆን መቻል ማለት የድካምን ዋጋ ማግኘት ማለት ነው። ስለዚህ ጳውሎስ ሐዋርያ ሊሆን የቻለው ቤተሰቡ ስለፈለገ አይደለም። ጳውሎስ ሐዋርያ ሊሆን የቻለው እሱ መሆን ስለወደደ አይደለም። እግዚአብሔር እንዲሆን ስላደረገው ነው። ስሙኝ፣ እግዚአብሔር ነጋዴ እንድትሆን የንግድ ጸጋን ሰጥቶ ካልሆነ ነጋዴ ብትሆን በምትነግደው ንግድ ትርፋማ ልትሆን አትችልም። ዋሬቨር የትኛውም በህይወታችሁ መሆን የምትፈልጉትን ነገር ስለምትፈልጉት ልትሆኑ አትችሉ። ብትሆኑ እንኳን በምትሆኑበት ነገር ሰክሰስ አትሆኑ። መሆን መቻል ማለት ለነገሮች መብቃት ነው። በሆኑበት ነገር ደግሞ ማፍራት ማለት ነው። ፍሬን ማየት፣ የድካምን ዋጋ ማግኘት ማለት ብዙ ሰዎች ይነግራቸዋል። ስለዚህ ነው ጳውሎስ በእግዚአብሔር ፈቃድ ብሎ አለና የሚገርመኝ ሁለተኛው ሐሳቡ ሲናገር የኢየሱስ ክርስቶስ ሐዋርያ የሆንኩ ነው ያለው። ስለዚህ ጳውሎስ ሐዋርያ ቢሆን ለራሱ አይደለም። በተቀበለው የሐዋርያነት ክህነት ወይም የጸጋ ስጦታ የልጁ የኢየሱስ አገልጋይ ነው። ስለዚህ አይገባንም። ብዙ ጊዜ እየደከምን ብዙ ጊዜ እየለፋን ፍሬ የሌለው ውጤት የሌለው ምዕራፍ ዘወትር በሕይወታችን የምንደክመው የምንለፋው የምንታገለው ከእግዚአብሔር በተቀበለነው አንደኛ ስለማንነግድበት ነው፣ ወይም ከእግዚአብሔር ባገኘነው ነገር ስለማንንቀሳቀስ ነው። ሁለተኛው ደግሞ እዚህ ሐሳብ ላይ ሲናገር ጳውሎስ ሐዋርያ ብሆን አለ ፍቃዱ ከእርሱ ነው፣ ክህነቱ ሹመቱ ጸጋው ከእሱ ነው አለና የእሱ አገልጋይ ነኝ። አንዳንድ ሰዎች እግዚአብሔር እውቀት ቢሰጥህ በተቀበልከው እውቀት ለራስህ አይደለም እግዚአብሔርን እንድታከብርበት ነው። ሰው አለ እዚህ ቤት በተቀበላችሁት ገንዘብ ሊሆን ይችላል። ዋሬቨር የእናንተ አይደለም። ገንዘብ ቢሰጥህ ጌታ እግዚአብሔር ሹመት ቢሰጥህ እግዚአብሔር እድል ቢሰጥህ እግዚአብሔር የሆነ እውቅና ቢሰጥህ ለራስህ አይደለም። በተቀበልከው ነገር እርሱን እንድታከብረው፣ በተቀበልከው ነገር ለእርሱ ደስታ እንድትኖር ነው። በተቀበልከው ነገር እግዚአብሔርን እንድታሳየው ነው። ዛሬ እነግራችኋለሁ ከእርሱ በተቀበላችሁት አሜን እርሱን እያከበራችሁ በእሱ ክብር ውስጥ ትከብራላችሁ። ሃሌሉያ። ስለዚህ አሁን በደንብ አድርጋችሁ በማስተዋል እግዚአብሔርን ልትጠይቁ የሚገባው ነገር የምትፈልጉትን አይደለም። በፈለጋችሁት ነገር ማፍራት የምትችሉበትን ነው። በፈለጋችሁት ነገር እርሱን ማሳየት ማክበር የምትችሉበትን ነገር ነው። ብዙ ጊዜ የምንፈልገው ነገርን ነው የምንጠይቀው ጌታን። ያ አይደለም ውጤት፣ ያ አይደለም ትርፍ፣ ያ አይደለም መሆን መቻል። ስለዚህ ዛሬ እግዚአብሔርን የምንጠይቀው ምንድን ነው? እግዚአብሔር ሆይ በምንድነው ነው? እግዚአብሔር ሆይ አንተን ማክበር የምችለው? እግዚአብሔር ሆይ በምንድነው አንተን ማድመቅ የምችለው? በምንድነው እግዚአብሔር ሆይ አንተን ማሳየት የምችለው ነው? አሁን እዚህ ስፍራ ላይ አጠቃላይ አብዛኛውን ህዝብ የሚፈልገውን እግዚአብሔር እንዲያረግለት የሚመጣ እንጂ ከእግዚአብሔር በሚያገኘው ነገር እግዚአብሔርን ማክበር ማሳየት አይደለም። አላችሁ? ስለዚህ ጌታን ዛሬ የምትጠይቁት ነገር ጌታ ሆይ በምንድነው ማትረፍ የምችለው? በምንድነው ጌታ ሆይ ነግጄ ውጤት ማየት የምችለው? በምንድነው እግዚአብሔር ሰርቼ ፍሬን ማይበት? ስለዚህ ስጦታችሁን ነው ጌታን መጠየቅ ያለባችሁ። የግድ አንዱ ሰፈር ላይ ሱቅ ከፍቶ በከፈተው ሱቅ የሆነ ከተባረከ የግድ አንተ ሱቅ መክፈት የለብህም። አሁን ብዙ ጊዜ ኢትዮጵያዊ ክርስቲያኑም አንድ አካባቢ ላይ የሆነ ስራ ጥሩ ከሆነ መክሊቱ አይደለም እኮ፣ ነገር ግን ጥሩ እንደሆነ ለሌላው ሲያውቅ ያንን ነገር ያደርገዋል። ወይ ከቤተሰብ ይበደራል፣ ወይ ቤቱን ይሸጣል፣ ወይ ባንክ ያስይዛል።
ወይ ደግሞ ከሆነ ሰው ይቀበልና መክሊቱ ባልሆነበት ጸጋው ባልሆነበት ነገር ይገባበትና ሌላው ውጤታማ ስለሆነ አንተ ውጤታማ ልትሆንበት አትችልም። መክሊትን ነው መጠየቅ ያለብህ እግዚአብሔርን። ውጤታማ መሆን የሚችለው ጌታ ሆይ በምንድነው ነው። ስለዚህ ጳውሎስ በህይወቱ ዘመን ሲያገለግል ዛሬም ለሚያገለግለው አገልግሎት ለኖረበት ህይወት እርግጠኛ ነው። ለሚመጣውም ነገር በሙሉ ማንነት ነው የሚናገረው። ስለዚህ ነው መልካሙን ገድል ተጋድያለሁ ጳውሎስ ሩጫዬን ደግሞ ጨርሻለሁ ሃይማኖቴን ጠብቄያለሁ ሊልና ወደፊት ነው ውርደት አይደለም የሚለው የጽድቅ አክሊል። ስለዚህ ጻድቅ ፈራጅ የሆነው እርሱ በሚመጣበት ቀን ያን ለኔ ያስረክበዋል ካለ በኋላ ለኔ ብቻ አይደለም ይላል፣ ደግሞ ለሚያምን ደግሞ ሁሉ ነው፣ መገለጡን ለሚጠብቅ ነው። ስለዚህ ጳውሎስ የተሸለመውን ሽልማት ለመሸለም ከፈለክ ጳውሎስ በደከመበት ወይም ባገለገለው ነገር ሳያፍርበት በሙላት በአፉ የተናገረበት ያ ህይወት ገብቶትና የተቀበለው ስጦታን ከርሱ እንደሆነ አውቆ ማንን እንዳገለገለ ስለተረዳ ነው። አላችሁ አጠገባችሁ ያለውን ሰው ከእንግዲህ በሉት ከእግዚአብሔር በተቀበልከው የሰጠህን እግዚአብሔርን በሉት እያከበርክ በእሱ ክብር ውስጥ ትከብራለህ በሉት። አሜን ነው ወይ? ከዚህ በኋላ ብዙ ሰዎች በደከማችሁበት ነገር አታለቅሱ። ብዙ ሰዎች በለፋችሁበት ነገር እነግራችኋለሁ ውጤት አታጡም። አጠገባ ያለውን ሰው ያዝ አድርገውና ከእንግዲህ በለው በደከምክበት ነገር ውጤት አታጣም በሉት። በለፋበት ነገር ፍሬን ሳታገኝ አትቀርም በሉት። አሜን ይሁን ወይ? ዛሬ እነግራችኋለሁ ከእርሱ በተቀበላችሁት የሰጣችሁን እሱን እያገለገላችሁ በደከማችሁበት ነገር ዘንድሮ ፍሬ ታያላችሁ። በለፋችሁበት ነገር ዘንድሮ ፍሬ ታያላችሁ። አንድ ሰው ለኔ ነው ያለ ጮሆ አሜን ይበላ። እዚህ ሐሳብ ላይ ምንድነው ያለው? በማፍቃድ የማን የኢየሱስ ክርስቶስ ሐዋርያ የሆንኩ እኔ ጳውሎስ ባለጠጋ ብትሆን ለራስ አይደለም ለሰጠ ጌታ ነው። ዕውቀት ቢኖር ለራስ አይደለም ለሰጠ ጌታ ነው። ስለዚህ እኔ ጳውሎስ ወንድሜም ደግሞ ጢሞቴዎስ ይላል በአካይ አገር ከሚኖሩ ቅዱሳን ሁሉ ጋር በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለናንተ ይሁን። የርኅራኄም አባት ይላል። ከዛስ የመጽናናት ሁሉ አምላክ የሆነ የጌታችንና የመድኃኒታችን አምላክና አባት ስም ምን ይበል ይባረክ። ቁጥር 4 ላይ የሚገርማችሁ ነገር እንዲህ ብሎ ይናገራል። እርሱ ይልና በመከራችን ሁሉ ያጽናናናል። በምናችን እርሱ በምን አይታችኋል። ስለዚህ ምን ማለት ነው? ከእግዚአብሔር በተቀበልከው የሰጠህን እግዚአብሔርን ማክበር ከቻልክ ጥያቄ በሚሆንብህ ጉዳይ ሁሉ እግዚአብሔር ዘንድሮ መልስ ይሆናል። ፓስተሩ በፓስተርነት ስጦታው ውጤታማ እንዲሆን እግዚአብሔር ጸጋ ሰጥቶት ነጋዴ ማህበር ላይ ገብቶ ዋጋ ይከፍላል። ነጋዴው በተሰጠው ንግድ ጸጋ እግዚአብሔር በሚረዳው የእግዚአብሔርን መንግስት እንዲያገለግል የንግድ ጸጋ ሰጥቶት ነብይ ካልሆንኩ እያለ አምባሳደር ያስወድዳል። አይደለም እንዴ? በቃ ካልተሰጠ ጥሩ ልብስ ስለለበስክ አይሆንም ወገን። ምንም የንግግር ችሎታ ስላለ አይሆንም። እግዚአብሔር እንድታገለግለው ባንተ ላይ የሱን ሐሳብ ካስቀመጠን ከዚህ በኋላ እየደከማችሁ ባዶ አትሆኑም፣ እየሰራችሁ አትከስሩም። ሰው የለም እዚህ ቤት። እኔ የአባቶች አምላክ እግዚአብሔር እንደዚህ ብሎኛል። ከዚህ በኋላ ልጆቼ ከእኔ በተቀበሉት የሰጣቸውን እኔን አሜን ከዚህ በኋላ እያገለገሉ በእኔ ክብር ውስጥ ይከብራሉ አለኝ። እግዚአብሔር በደከሙበት ውጤት ያያሉ አለኝ። ከዚህ በኋላ በለፉበት ነገር ፍሬ ይቀበላሉ አለኝ።
ስለዚህ ወገን እግዚአብሔር በአገልግሎት የሚቀናል ለማገልገል ስለፈለክ አይደለም። እግዚአብሔር ከመረጠ ነው። እግዚአብሔር ባንተ ላይ እንድታገለግለው ጸጋን ካፈሰሰ ነው። ስለዚህ ሐዋርያው በፓስተር ቦታ ቢቀመጥ ውጤት የለውም። ዘማሪው በነብዩ ቦታ ቢቀመጥ ውጤት የለውም። ብዙ ሰዎችን አይተናል። በቃ ከዚህ ከረባት ምናምን የሆነ ያረጉና የሰባት ሰው የሚያክል ጃኬት አድርገው ይላል ምናምን ይላል። አይቻልም። ይቻላል። አሁን እኔ በምንቴ ቦታ መጥቼ እንደው እንትን ልበል ብለህ ብትል አይሆንም። ምንቴ ሄዶ በአንተ ቦታ ላይ እንደው ገበያ ገብቼ ልነግር ቢል አይሆንም። ኪሳራ ነው ከሰጠ ነው። ስለዚህ ዛሬ ጌታ ሆይ የተሰጠኝ ነገር የማተርፍበት ምንድነው ነው? እየሰማችሁ ነው? ያን ጊዜ በተቀበላችሁት የሰጣችሁትን ጌታ ካከበራችሁት ካገለገላችሁት እግዚአብሔር በጥያቄያችሁ ሁሉ ከዚህ በኋላ መልስ ይሆናል። ሰው የለም መከራ የለም እኮ አይደለም ያለው ጳውሎስ። በሐዋርያነት ክህነት ከእግዚአብሔር አግኝቶ በተቀበለው ጸጋ ስጦታ ግን ጌታን ያገለገለ መከራ ነበረበት። ነገር ግን በመከራው እግዚአብሔር አልተውም። ለምን? ጳውሎስ ከእግዚአብሔር ባገኘው ሰጪውን ነበር ሲያገለግል። ያን ጊዜ እግዚአብሔር እየመጣ በሚያስፈልገው ነገር ሳፖርት ያደርገዋል። ያን ጊዜ በመከራው እግዚአብሔር መልስ ይሆናል። ያን ጊዜ እግዚአብሔር ከወደረኞች እጅ ያስመልጠዋል። አንድ ሰው ለኔ ነው ያለ አሜን ይበላ። አንዳንዱ 9ም 20 30 ቡክ ይዞ ይመጣል እዚህ። የእግዚአብሔር ሰው አቤት እባክህ ሚራክል መኒ እንድገባ እዚህ ላይ ጸልይ ይላል። የምን ሚራክል ነው? ሚራክል የሚባል ባይዘው የለም። ሚራክል የሚባል መኒ የሚባል የለም። ያልደከምክበትን ከየት ነው ጌታ የሚሰጥህ? አይሰጥም። ያለን ነው የሚባርከው። ምንም ሚራክል የለም። የለም እንደዚህ አይነት አማርኛ የለም። እግዚአብሔር ሊባርክ ሲወድ በእጅ ምን አለ ነው የሚለው። በእጅ ምን አለ? የሆነች ሰዓት ላይ በእግዚአብሔር ሐሳብ ውስጥ ካላችሁ ጣልቃ ሊገባላችሁ ይችላል። አዎ እንጂ ያልደከምክበትን። አንዳንዱ አማኝ በጣም ሰነፍ ነው። በየቸርቹ ቡክ ይዞ ይዞራል። 30 ቡክ ገና ጸሎት ሲባል የሚያወጣው ቡክ ነው። መጸለይ ያለበት ቡኩ ላይ ሳይሆን አንተ ላይ ነው። ስለዚህ ወደ ሐሳቤ ልምጣ። ጳውሎስን እግዚአብሔር በመከራው መልስ የሆነው የረዳው ጳውሎስ የእግዚአብሔር ሐሳብ ባለበት መንገድ ላይ ስለነበረ ነው። ለምን ብላችሁ ብትሉኝ ጳውሎስ በሐዋርያነት ክህነት እግዚአብሔር ቀብቶት ዘማሪ ስፍራ ላይ አልተገኘም። እግዚአብሔር የሚረዳ፣ እግዚአብሔር የሚደግፍ፣ እግዚአብሔር የሚያግዝ፣ እግዚአብሔር በመከራ መልስ የሚሆን፣ እግዚአብሔር ከጠላቶች እጅ አንተን የሚታደግ እግዚአብሔር በሰጠ ቦታ ላይ ካለ ነው። ብዙ ሰዎችን ዛሬ መልእክት አለኝ። በመከራችሁ እግዚአብሔር መልስ ይሆናችኋል። ባስጨነቃችሁ ነገር እጁን ይዘረጋላችኋል። በሚያስፈልጋችሁ ነገር ሰማይ ይከፍትላችኋል። ይከፍታል። በመከራችን ሁሉ እሱ ምን ያደርገናል? ያጽናናናል አለና የገረመኝ ምን ይሄ ብቻ። ስለዚህ ልና እኛም በእግዚአብሔር ዋው በምንጽናናበት መጽናናት። እናንተ ለካስ ከእግዚአብሔር በተቀበልከው ማገልገል፣ በተቀበልከው ነገር ደግሞ ሰጪውን ማክበር ለራስ ብቻ አይደለም። ያንተ ስራ በእርሱ እየተሰራ ዘንድሮ የብዙ ሰዎች ነገር ባንተ ይሰራል። አንድ ሰው ጮሆ አሜን ይበላ። ዋው! ስለዚህ ብዙ ሰዎች ዛሬ አንድ ነገር አስረግጬ ልንገራችሁ። በመከራችሁ እግዚአብሔር መጽናናት በእርሱ ትጽናናላችሁ። ከዚህ በኋላ በመከራ ያሉ ሁሉ በእናንተ ይጽናናሉ። ዋው! እኛ በማ መጽናናት?
እየተጽናናን በመከራ ያሉትን ሁሉ ማጽናናት። አጠገብ ያለውን ሰው አንተ በእግዚአብሔር መጽናናት በሎ። ትጽናናና ነገር ይቀየርና ያንተ ስራ በእሱ ይሰራና ያንተ ባዶነት በእርሱ ይሞላና የብዙ ሰዎች ባዶነት ባንተ ይሞላል። የብዙ ሰዎች እስራት ባንተ ይፈታል። የብዙ ሰዎች ነገር ባንተ ይለወጣል። የብዙ ሰዎች ነገር ባንተ ይስተካከላል። ዋው! ክብር ይሁን። አሜን ብለህ። ስለዚህ እኛ በእግዚአብሔር በምንጽናናበት መጽናናት፣ ዳሩ ደግሞ በመከራ ያሉትን ማጽናናት እንችላለን። አንተ በማ ትጽናናለህ? ስለዚህ ብዙዎች ደግሞ በማ ይጽናናሉ? እስቲ በኔ በል። ዛሬ ብዙ ሰዎች ከራሳችሁ ያለፈ ህይወት መኖር ትጀምራላችሁ። ኦቨርፍሎ ድምጻችሁ አይሰማም። ከራሳችሁ የተረፈ ህይወት ለብዙዎች መኖር ትጀምራላችሁ። ዛሬ የምጸልይላችሁ ጸሎት ይሄ ነው። አሜን አትም? ዋው! በማ መጽናናት? የሚገርመው ነገር እቺን ተናግሬ ወደ ጸሎት ነው መሄደው እና ለብዙ ሰዎች ዛሬ ጸልያለሁ። ባልተሰጣችሁ ነገር አትደክሙ። ባልተሰጣችሁ ነገር ከዚህ በኋላ ዋጋ አትከፍሉ። ባልተሰጣችሁ ነገር ያለ ስፍራችሁ ከዚህ በኋላ እድሜያችሁን አጨርሱ። በተቀበልከው ነገር የሰጠህን እግዚአብሔርን ማክበር ከቻልክ በሚያስፈልግ እግዚአብሔር ይረዳሃል። ከዛስ ብዙዎች ደግሞ በማን? በእኔ እስካሁን በእግዚአብሔር እየተረዳሁ። ስለዚህ በእኔ ደግሞ ብዙዎች በመከራ ያሉ ይረዳሉ። አይ ሰው የለም እዛ። ብዙዎች በሐዘን ያሉ ዘንድሮ በእኔ ይጽናናሉ። ብዙዎች በመከራ ያሉ ሁሉ ዘንድሮ በእኔ ይፈታሉ። አረ ባንቺ ይፈታሉ። አረ ባንቺ ይሁንልሽ። ዋው! የሚገርማችሁ ነገር እንዲህ ይላል ቁጥር 5 የክርስቶስ ስቃይ በእኛ ላይ እንደበዛ እንዲሁ መጽናናታችን ደግሞ በክርስቶስ በኩል ምን ይልልናል? ስለዚህ ክርስቶስ ላይ ያልደረሰ ነገር አይደለም እኛ ላይ የሚደርሰው። በእግዚአብሔር ሐሳቡ ስንኖር የሚደርስብን የሚያስጨንቀን ነገር አለ። የተጨነነቅንለት ግን በሱ መንገድ ስለነበርን በሱ ደግሞ እኛ መልሰን እንካሳለን። እነግራችኋለሁ፣ ስለ ክርስቶስ የተገፋችሁ ካላችሁ በክርስቶስ በኩል ትጎበኛላችሁ። ስለ ክርስቶስ የተናቃችሁ ሰዎች ካላችሁ በእሱ በኩል ትከበራላችሁ። ስለ ክርስቶስ ሁሉን ያጣችሁ ካላችሁ በእሱ በኩል ሁሉን ትሞላላችሁ። እዚህ ጋር አንድ ሰው ለኔ ነው ያለ አሜን። ውሰድ ይሁንልሽ፣ ውሰድ ይሁንልህ። በማ በኩል? ኢየሱስ ምን ይበዛልናል? መጽናናት። መጽናናት ማለት 2 እጥፍ ካሳ ነው። ሰው የለም እዚህ ቤት። በኢየሱስ ደም ጉብኝት ይበዛላችኋል፣ በረከት ይበዛላችኋል፣ ለውጥ ይበዛላችኋል፣ እድገት፣ ከፍታ፣ ምስጋና ይበዛላችኋል። ነቢይ አሜን ብለው ሰዳ። መጽናናታችን በክርስቶስ ኢየሱስ ይበዛልናል ብሎ ይናገርና ዳሩ ግን መከራን ብንቀበል ስለ መጽናታችሁና ስለ መዳናችሁ ነው። ብንጽናናም እኛ ደግሞ የምንሰቃይበት በዚያ ስቃይ በመጽናት ስለሚደረግ ስለ መጽናታችሁ ነው። ተስፋችን ስለ እናንተ ጽኑ ነው። ስቃያችን እንደተካፈላችሁ እንዲሁ መጽናናታችን ደግሞ እንድትካፈሉ እናውቃለን። በአስያ ስለደረሰብኝ መከራችን ወንድሞች ሆይ ታውቁ ዘንድ እወዳለሁና ስለ ሕይወታችን እንኳን ተስፋ እስክንቆርጥ ድረስ ከአቅማችን በላይ ያለ ልክ ከብዶብን ነበር። አዎን ሙታንን በሚያስነሳ በእግዚአብሔር እንጂ በራሳችን እንዳንታመን እኛ ራሳችንን ይላል። ወይኔ አይታችኋል። በጳውሎስ ሕይወት ስለ ክርስቶስ ወንጌል በቃ ከአቅም በላይ ብሎ ነው የሚናገረው። የመከራውን ልክ ከመግለጽ ያለፈ ነው አለ። ደርሶብን ነበር አለና ግን ስለምንጽናና ነው አለ። በእርሱ ስለምንረዳ ነው አለ። አይታችኋል። አንዳንድ ጊዜ ህመም አለ፣ ግን ህመሙ እንዳይሰማችሁ የሚረዳችሁ የእግዚአብሔር ኃይል አብሯችኋል። ችግር እንዳይሰማችሁ የሚያረግ ችግር የለም አይደል እንዳታዩት የሚያረግ የእግዚአብሔር ጸጋ የሚረዳችሁ ኃይል አብሯችኋል።
እነግራችኋለሁ በኢየሱስ ደም ዛሬ ለአንድ ሰው መልእክት አለኝ። ታውቁ ዘንድ እወዳለሁ የደረሰብኝን ቻሌንጅ ከአቅም በላይ መሸከም ከሚባለው ከምችለው በላይ ደርሶብኝ ነበር አለና ግን ሙታንን በሚያስነሳው በእግዚአብሔር እንጂ አለ። ዛሬ አንድ ሰው በእግዚአብሔር ሲረዳ ያለ፣ ዛሬ አንድ ሰው በእግዚአብሔር ከችግሩ በላይ ሲሆን አለ። ዛሬ አንድ ሰው ከህመሙ በላይ ሲሆን አያለው። ዛሬ አንድ ሰው ካስጨነቀው ነገር በላይ በእርሱ ሲሆን አያለው። ዘለ አሜን ብለው ሰድ ዋው ቁጭ በሉልኝ። ባይዘዌ በሽታም አይጠፋም፣ መከራም አይጠፋም። እግዚአብሔር ግን ከሚያም ነገር በላይ ነው የሚያረግ። ይጠፋል የሚባል አማርኛ የለም። ይኖራል፣ ህመሙ ማጣቱ ይኖራል፣ ግን እግዚአብሔር ከማጣት በላይ ነው የሚያረግ። ዋው ከብዶብን ብሎ ይናገር ከመጠን በላይ። አዎ እጅግ ተስፋ እስክንቆርጥ ነው የሚለው ጳውሎስ። ይህን ካለ ምን ያህል ከባድ እንደሆነ የመከራውን ብዛት እዩት። በዚህ ሁሉ ግን በእኛ ሳይሆን ሙታንን በሚያስነሳው በእግዚአብሔር እንጂ። ብዙ ሰዎች የከበዳቸውን መከራ ከዚህ በኋላ በእግዚአብሔር የሚሻገሩ ሰዎች አሉ። ያስጨነቃቸውን የመከራቸውን ምዕራፍ በእግዚአብሔር አልፎ የሚሄዱ ሰዎች አሉ። ውጭ ያለ በደንብ አሜን ብለው ስድ ዋው ስሙኝ። ስለዚህ እንዲህ ይላል እንጂ በራሳችን እንዳንታመን እኛ ራሳችን የሞት ፍርድ በውስጣችን ሰምተን ነበር። እርሱ ይህን ከሚያል ሞት አዳነን ያድነንማል። ወይኔ ሰው አለ ወይ? አጠገባችሁ ያለውን ሰው ይሄንን ከሚያል በሉት። አንተ እንደው የምታወራው ችግር የሆነ ማጣት ሊሆን ይችላል። ጳውሎስ እጅግ ከመጠን በላይ ነው የሚለው። ከሚያስፈራ ከሚመስል ነገር የሞት እኮ ነው የሚለው ጳውሎስ። የህይወት አይደለም እሻገራለሁ የሚል ተስፋ አይደለም። የሞት እንኳን ፍርሃት ህይወታችንን ምን አድርጎት ከቦን ነበር ይልና ይህንን ከሚያል ግን እጅግ ሞት ከሚመስል ካስጨነቀን ነገር እግዚአብሔር አዳነናል። ዛሬ አላውቅም አንድን ሰው እግዚአብሔር ካስጨነቀው ነገር ሲያድነው ያለው ይሄ ትንሽ ራስ ምታት የሆነ ሐኪም ያወጀበት አይደለም። ሞት ከሚመስል ከባድ ከተማለው ነገር እግዚአብሔር ዛሬ ቤትን ሲያስመልጠው አያለሁ። አገልግሎትን ሲያስመልጠው አያለሁ። ልጆችን ሲያስመልጣቸው አያለሁ። አንድ ሰው 3 ጊዜ ጮሆ አሜን ይበላ። ድገምና ለመጨረሻ ዛሬ ብቻ አይደለም በሚቀጥለውም ዘመን እግዚአብሔር ሞት ከሚመስል ካስጨነቀ ነገር ዛሬም ያድንሃል። ሄይ በሉት ባካችሁ። በስፍራውን እንጂ እግዚአብሔር በሰጠ ነገር የተቀበልከው በተቀበልከው እሱን አክብር እንጂ። አንደኛ በመከራ እየረዳ እግዚአብሔር ብዙዎችን ባንተ ያስረዳል። ሁለተኛ ሞት ከሚመስል ካሰጋ ካስፈራ ከበላተኛው ካጥፊው ካድካቢዎች አረ እግዚአብሔር ያድንሃል። አረ እግዚአብሔር ያወጣሃል። አረ እግዚአብሔር ያስመልጣሃል። ቁጭ በሉልኝ እናንተ። ከምን ሲባል ሞት ከሚመስል ለካስ የመከራው ከባድነት በሕይወቱ የደረሰው ነገር እጅግ በጣም አስጨናቂ እንደሆነ ነው የሚያወራው። እጅግ ከባድ እንደሆነ። ሃሌሉያ አሜን ትላላችሁ ወይ? ዋው ምን ያህል በጳውሎስ ኃይል መሻገር የማይችለው እንደሆነ ነው የሚናገረው። አሁን በእናንተ የጨረሳችሁት የፈራችሁት ጉዳይ አለ፣ እግዚአብሔር ከዚህ ያድናችኋል። በእናንተ የደመደማችሁት አለቀ ያላችሁት ከዚህ በኋላ ተስፋ ያጣችሁበት ነገር አለ። በእግዚአብሔር እንዲህ ብሎኛል የአባቶች አምላክ እግዚአብሔር ከዚህ አወጣችኋለሁ። እንዲህ ይላል እንድንማለን እናንተም ደግሞ ስለኛ አለ። ዋው በራሳችን እንዳንታመን እኛ ራሳችን የሞትን ፍርድ በውስጣችን ሰምተን ነበር። እርሱ ይህን ከሚያል ሞት አዳነን ያድነንማል። እናንተም ደግሞ ስለኛ የጸለያችሁ አብራችሁ ስትረዱን በብዙ ሰዎች በኩል ስለተሰጠንም ጸጋ ስጦታ ብዙዎች ስለኛ ያመሰግኑ ዘንድ ወደፊትም ደግሞ እንዲያድን በእርሱ ተስፋ ወይኔ አድርገናል። ከዛስ ትምክህታችን ይህ ነውና በእግዚአብሔር ጸጋ እንጂ
በስጋዊ ጥበብ ሳይሆን በእግዚአብሔር ቅድስናና ቅንነት በዚህ ዓለም ይልቁን በእናንተ ዘንድ እንደኖርን የሕሊናችን ምስክር ነው። ከምታነቡትም ከምትሰሙትም በቀር ሌላ እንድጽፍላችሁም በጌታችን በኢየሱስ ክርስቶስ ቀን እናንተ ደግሞ ትምክህታችን እንደምትሆኑ እንዲሁ ትምክህታችሁ እንድንሆን በከፊል ስለኛ እንዳስተዋላችሁ ፈጽማችሁ ታስተውሉ ዘንድ ተስፋ አደርጋለሁ ይልና በዚህም ታምኜ ሁለተኛ ጸጋ ታገኙ ዘንድ አስቀድሜ ወደ እናንተ እንድመጣ በእናንተ መካከል ወደ መቄዶንያ እንዳልፍ ደግሞ ከመቄዶንያ ወደ እናንተ መጥቼ ወደ ይሁዳ በጉዜ እንድትረዱኝ አሰቡ። እንግዲህ ይህን ሐሳብ ያን ጊዜ ቅሌትን አሳየውን ወይም በእኔ ዘንድ አዎን አይደለም ማለት እንዲሆን ያ የማስበውን በዓለማዊ ልማድ ነውን? እግዚአብሔር ግን የታመነ ነው። ለእናንተም የሚነገረውን ቃላችንን አዎን አይደለም አዎን በእኛ በማለት በእኔ በሲልዋኖስ በጢሞቴዎስ በመካከላችሁ የተሰበከ የእግዚአብሔርም ልጅ ኢየሱስ ክርስቶስ አዎንና አይደለም አልነበረም፣ ነገር ግን በእርሱን አዎን ሆኗል። በማ አጠገቤ ያለውን ሰው ተናገረው፣ ከእንግዲህ በሉት ያንተ ጉዳይ በአንተ ሳይሆን በሉት በእግዚአብሔር ሆኖልሃል። የልጆቼ ጉዳይ፣ የአገልግሎት ጉዳይ፣ የራእይ ጉዳይ፣ የዝማሬ ጉዳይ፣ የስብከት ጉዳይ ሄ በእግዚአብሔር አዎን ሆኖልሃል። በእግዚአብሔር አዎን ተሰርቶልሃል። በእግዚአብሔር አዎን ተለውጦልሃል። አንድ ሰው ለኔ ነው ያለ አሜን ይበላ። ክብር ለወደደንና ለመረጠን ለናዝሬቱ ኢየሱስ ይሁን። ትቀበላላችሁ ወይ? ዋው ሀቅ